በፌዴራል ማረሚያ ቤት ኮሚሽን አባል የሆነው እንዲሁም የሚዲያ ዘርፍ አስተባባሪ የሆነው ምክትል ኢንስፔክተር ሳህለ ገብርኤል ይትባረክን ባሳለፍነው ሳምንት በሞት እንዳጣነው ይታወሳል። ለወዳጅ ዘመዶቹ፣ ለቅርብ ወዳጆቹ በአጠቃላይ መጽናናትን እንመኛለን። የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። ቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል። መረጃዎቹን ተከታትለን እንመለስ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽና ተሃድሶ ልማት ዘርፍ በ2018 በጀት ዓመት የዕቅድ አፈጻጸምና በ2019 በጀት ዓመት መነሻ ዕቅድ ላይ ውይይት አካሄደ። በውይይቱ ስነ ስርዓት ላይ የኮሚሽኑ የማረም ማነጽና ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል እንደተናገሩት የግምገማው መሰረታዊ ዓላማ በበጀት ዓመቱ በስራ ዘርፍ የተሰሩ ስኬታማ ተግባራትን አጠናክሮ ለማስቀጠልና ክፍተቶችን ለማስተካከል መሆኑን አብራርተዋል። የማረም ማነጽ መሪ ስራ አስፈጻሚ ወይዘሮ አሽርቃ ሀጅሳኑ በበኩላቸው የህግ ታራሚዎች ታርመውና ታንጸው እንዲወጡ ለማድረግ ከተለያዩ ተቋማት ጋር በመተባበር የንቃተ ህግና የስነ ልቦና ግንባታ ላይ ውጤታማ ስራ ለማከናወን ጥረት መደረጉን በማንሳት የህግ ታራሚዎችን በስፖርትና መዝናኛ እንዲሁም በኪነ ጥበብ ስራዎች ላይ የበለጠ ተሳታፊ ለማድረግ በትኩረት መስራት እንደሚገባም ተናግረዋል። የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አዝመራ አብደታ በበኩላቸው በቀጣይ የህግ ታራሚዎች መደበኛ የቀለም ትምህርት፣ የተቀናጀ የጎልማሶች ትምህርት፣ አጫጭርና ሌሎች ስልጠናዎችን እንዲወስዱና የምዘና ፈተናውን በብቃት እንዲያልፉ ለማድረግ በትኩረት እንደሚሰራ ተናግረዋል። የልማትና ማቋቋም መሪ ስራ አስፈጻሚ አቶ ዘሪሁን ኃይለማርያም እንደገለጹት የህግ ታራሚዎችን የስራ እድል ተሳትፎ ለማሳደግ በብረታ ብረት፣ በእንጨት ስራ፣ በጋርመንት ኢንዱስትሪ፣ በገበያ መር ግብርና ላይ በትኩረት እንደሚሰራ አመልክተዋል። በድሬዳዋ ማረሚያ ማዕከል ለሚገኙ ሴት ታራሚዎችና ከእናታቸው ጋር ለሚኖሩ ህጻናት ከተለያዩ የእምነት ተቋማት የአይነት ድጋፍ ተሰጠ። የምስራቅ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረትና የለጋሃሪ ሙሉ ወንጌል አማኞች ቤተክርስቲያን ህብረት በድሬዳዋ ማረሚያ ማዕከል ለሚገኙ ታራሚዎች የንጽህና መጠበቂያ ቁሳቁስ፣ የአልባሳትና የአልሚ ምግቦች ድጋፍ አድርገዋል። ድጋፉን አስመልክቶ የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላጫን ያለው እንደገለጹት የምስራቅ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረትና የለጋሃሪ ሙሉ ወንጌል አማኞች ቤተክርስቲያን ህብረት በእርምት ላይ ለሚገኙ ሴት የህግ ታራሚዎች አገልግሎት የሚውል ከ39600 ብር በላይ ዋጋ ያላቸውን የንጽህና መጠበቂያ ቁሳቁሶችን፣ የተለያዩ አልባሳትና የህፃናት አልሚ ምግቦችን ድጋፍ ማድረጋቸውን በማንሳት አመስግነዋል። የሁለቱ የሃይማኖት ተቋማት ሰብሳቢ አቶ ልጅአለም አዳነ በበኩላቸው በቀጣይ ከሌሎች በጎ አድራጊ ድርጅቶችና ተቋማት ጋር በመተባበር የሚደረገውን ድጋፍ አጠናክረው እንደሚቀጥሉ አንስተዋል። የአማራ ክልል ማረሚያ ቤት ኮሚሽን ለኮሚሽኑ አመራሮች፣ የፖሊስ አባላትና ሲቪል ሰራተኞች በኤችአይቪ ኤድስ መከላከልና መቆጣጠር ዙሪያ ስልጠና ሰጠ። የአማራ ክልል ማረሚያ ቤት ኮሚሽን ኮሚሽነር ሀብታሙ ሲሳይ በስልጠናው የመክፈቻ ስነ ስርዓት ላይ እንደተናገሩት በያዝነው በጀት ዓመት ለኮሚሽኑ አመራርና ሰራተኞች በሁለት ዙር የኤችአይቪ ኤድስ ላይ የግንዛቤ ማስጨበጫ ስልጠና መስጠቱን ተናግረዋል። የኮሚሽኑ አመራርና ሰራተኞች ራሳችንንና ቤተሰባችንን ከኤችአይቪ ኤድስ ለመጠበቅ በቂ ግንዛቤ ሊኖረን ይገባል ያሉት ኮሚሽነሩ ስልጠናው ለዚህ አጋዥ መሆኑን አንስተዋል። በመድረኩም አጠቃላይ ከኤችአይቪ ኤድስ ጋር ተያይዞ በርካታ ሀሳቦች የተነሱ ሲሆን በተነሱ ጉዳዮች ላይ ተሳታፊዎች ጥያቄዎችን አንስተው ውይይት ተደርጎበታል። የአፋር ክልል ማረሚያ ቤቶች ኮሚሽን በአውሲ ረሱ ዞን ማረሚያ ቤት በተለያዩ ዘርፎች በቴክኒክና ሙያ ያሰለጠናቸውን የህግ ታራሚዎች አስመረቀ። በመረቃ ስነ ስርዓቱ ላይ የተገኙት የአፋር ክልል ማረሚያ ቤቶች ኮሚሽን ኮሚሽነር አብዱ አሊ ባስተላለፉት መልእክት የማረሚያ ቤቶች ዋና ዓላማ የህግ ታራሚዎችን የተለያዩ የሙያ ስልጠና በመስጠት አርሞና አንጾ ማውጣት ነው ብለዋል። ማረሚያ ቤቶች የህግ ታራሚዎችን በእውቀትና በክህሎት አንጸው ወደ ማህበረሰቡ እንዲቀላቀሉ መስራት ይገባቸዋል ያሉት ኮሚሽነር አብዱ አሊ የህግ ታራሚዎች ከማረሚያ ቤት ሲወጡ ቤተሰባቸውን የሚያግዙና የበደሉትን ማህበረሰብ የሚክሱ መሆን እንዳለባቸው አስገንዝበዋል። የአፋር ብሔራዊ ክልላዊ መንግስት የማረሚያ ቤቶች ኮሚሽን ምክትል ኮሚሽነር አሃዱ ሙሐመድ በበኩላቸው ስልጠናውን በአግባቡ ወስደው ላጠናቀቁ የህግ ታራሚዎች የእንኳን ደስ አላችሁ መልእክት በማስተላለፍ የወሰዱትን ስልጠና መሰረት በማድረግ ወደ ስራ መግባት እንዳለባቸው አሳስበዋል ሲል የአፋር ክልል ማረሚያ ቤቶች ኮሚሽን የህዝብ ግንኙነት መረጃውን አድርሶናል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስሉ ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከመረጃዎቻችን ተመልሰናል። የተከበራችሁ ተመልካቾቻችን አሁን የምናልፈው ደግሞ ባሳለፍነው ሳምንት በህይወት ያጣነው የስራ ባልደረባችን ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ በመኖሪያ ቤቱ በመገኘት ከፍተኛ አመራሮች አባላትና ሰራተኞች ከቤተሰቦቹ ጋር በጋራ በመሆን የሻማ ማብራት መርሃ ግብር ተካሂዶ ነበረ። የቅርብ ጓደኞቹን ቤተሰቦቹንም አነጋግረን ነበር። ቦታው ተገኝተን ምን ይመስላል የሚለውን ከፕሮግራሙ ተከታትለን እንመለስ። ፎቶግራፍ በወረቀት ላይ የታተመ የህይወት ታሪክ፣ የማይቆጥር ሰዓት፣ የማይለወጥ ፈገግታ የተቀረጸበት ምስል ነው። ዛሬ እነዚህ እጆች ላይ ያለው ፎቶ ግን እንዲሁ ተራ ምስል አይደለም። የአንድ ትልቅ ፍቅር መጀመሪያ፣ የአንድ ትዳር ማስታወሻ እና ዛሬ በህይወት የሌለው አባት ለልጆቹ ያስቀመጠው ብቸኛ ቅርስ ነው። ይህች ወጣት እናት የትዳር አጋሯ 3 ፍሬዎችን ጥሎላት ቢሄድም ትዝታው ግን ዛሬም እዚህ ቤት ውስጥ አለ። ዛሬ ታሪካቸውን እኛን ተርከው ራሷ በትዝታ ፎቶግራፍ ላይ ቆማ ያንን ውብ የፍቅራቸውን መጀመሪያ ታጫውተን ከሷው እንስማ። ትውውቃችን በደንብ የተዋወቅነው ዩኒቨርሲቲ ነው። እኔ 2ኛ ዓመት ተማሪ ነኝ። እሱ ደግሞ ውትድርና ከ11ኛ ክፍል ነበር አቋርጦ ሄደው ከዛ ወታደር ቤቱ ነው 11ኛ እና 12ኛ ክፍል የተማረው። ከዛ እኔ ዩኒቨርሲቲ ሆኜ 2ኛ ዓመት ሆኜ እሱ የመጀመሪያ ዓመት ተማሪ ሆኖ ባህር ዳር ዩኒቨርሲቲ ተገናኘ። ከዛ በፊት ግን አንድ ሰፈር ልጆች አንድ አካባቢ ነበር፣ ግን በደንብ አንተዋወቅም ነበር። ዩኒቨርሲቲ ሲገባ ግን እኔ 2ኛ ዓመት ሆኜ እሱ ፍሬ ስለነበረ ያው አካባቢውን ሁኔታውን ለማንተን ለማለት አብሮ አደግነት ሆነና ወደ ፍቅር ተቀየረ። ለየት ያለ ሰው ነው ማለት አሳቢ ተማሪ ሆኖ አርቆ አሳቢ ነበረ። ከዛ እንዴት ዩኒቨርሲቲ እንደመጣም ስንነግረው ለትምህርት ያለው ፍቅር 11ኛ ክፍል 11 እና 12ን ተምሮ ዩኒቨርሲቲ እንደመጣ ነገረኝ። ደስ አለኝ፣ ተግባባሁት። ዛሬ እዚህ ላይ ደርሰን ነበረ። ነገሮች ባጭር ባይቀሩ ኖሮ ማለት ነው። የማረሚያ ፖሊስ አባሉ ጋዜጠኛውና የመድረክ አጋፋሪው የምክትል ኢንስፔክተር ሳህለ የኪነ ጥበብ ጥሪ የጀመረው በ1990ዎቹ መጀመሪያ ገና በልጅነቱ በቢቼና በኃይሉ ሰዲቅና በበላይ ዘለቀ ትምህርት ቤት ሚኒ ሚዲያ ውስጥ ነበር። የፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን ህልሙን በሚገባ የኖረ ልጅ ነው። በልጅነቱ ይሄው የጥበብ ሙያ ነበረው። ሚኒ ሚዲያ ይሰራ ነበር፣ ይዘፍን ነበር። ሞር ግን ያደላ የነበረው ወደ ጋዜጠኝነቱ ነው። ሳህለ ገብርኤል ይትባረክ የዜና አዲስ መረጃዎችን እየመራ ቆይታ አደርጋለሁ። አብራችሁን ቆዩ። ህልሙን ለመኖር ማንኛውንም መንገድ መጠቀም እንዳለበት ያምን ስለነበረ ህልሙን ለመኖር የሚከፈለውን ሁሉ ዋጋ ከፍሏል። ሳህለ ገብርኤል ይትባረክ የዜና አዲስ መረጃዎችን እየመራ ቆይታ አደርጋለሁ። መጀመሪያ ላይ ኪነ ጥበብን በድምጽ ከዛ በኋላ ትወና በአማተሪዝም ደረጃ እንግዲህ ከብቸና ጀምሮ እስከ ሸዋሮቢት ድረስ ሲሰራ ያለፈ ከዛ በኋላ ደግሞ አለልቱ ማሰልጠኛ የጀመረው የሚኒ ሚዲያ ክሎቱ ለጋዜጠኝነት በር ከፍቶለት እንግዲህ 11ኛ እና 12ኛ ክፍል መሳሪያውን ለጓደኞቹ በመስጠት መደበኛ የጥበቃ ጊዜውን ጓደኞቹ እንዲሸፍን በማድረግ ተግባቦት ስላለው ማለት ነው። እንደዛ ሆኖ 11 እና 12ን ሸዋሮቢት እንግዲህ ከተማ ትምህርቱን አጠናቆ ነው ወደ ባህር ዳር ዩኒቨርሲቲ ጆይን ያደረገው። ከሳህለ ጋር በስሱም እንተዋወቀው የባህር ዳር ዩኒቨርሲቲ ተማሪ በነበርንበት ወቅት ነው። ኦልሞስት ከ2005 ዓመተ ምህረት በፊት ከ2002 እስከ 2004 የባህር ዳር ዩኒቨርሲቲ ተማሪ ነበር። በወቅቱ የባህር ዳር ዩኒቨርሲቲ ተማሪ ነበረ። ባህር ዳር ዩኒቨርሲቲ በሚያዘጋጃቸው አንዳንድ መድረኮች ላይም ትመለከቻለሽ። ቲያትሮች ላይም ዩኒቨርሲቲ ሲያዘጋጅ በነበሩ እዛም ከቲያትር ላይ ከሚሳተፉ ተማሪዎች ጋር አብሮ ሲሳተፍ ታያለሽ። ሁለገብ ከሰው ጋር ተግባቢ የነበረ ልጅ ነው። ዩኒቨርሲቲ ሲመጣ እውነት ለመናገር ከሆነ ላይብራሪ ገብቶ የማይወጣ ልጅ ማለት ምን ቴንሽን ይዟል ሁላ አለው ነበር። እኔ እንዲያው በጓደኝነት ለምንድን ነው እንደዚህ ምናምን በቃ ሰውነቱ ይቀንሳል፣ በጣም ይጨናነቃል። እኔ ሰቅዬ የሚያስተምረኝን ተቋም ስኮላር አግኝቼ መሄድ ነው የምፈልገው
ይል ነበረ እና ያመጣውም ጥሩ ውጤት ነበረ። ለምን ነገር ከሆነ ለትምህርት በጣም ቆራጥና ጠንካራ ነው። ጎን ለጎን ደግሞ ቤተሰቦችን የሚደግፍ ልጅ ነበር። የልጅነት አስተዳደጉ ኖርማል አሁን በጓደኞቹ ላይ ያለው መንፈስ ነው ዛም የነበረው። ጸባይ አይወድም፣ ጠላት አይወድም፣ የዋህ ነው። ይገርመኝ የነበረው ከልቡ የዋህነት ጋር ተያይዞ ለፖሊስ የሚሆን መንፈስ አልነበረውም። ማለት የዋህ ነው። አይኖቹ ክፉ ነገር ማየት አይፈልጉም። እርሱን ብርቱ ሰራተኛ፣ መድረክን የሚያደምቅ ለሌሎች ስኬት የሚለፋ ከተበደሉት ጎን የሚቆምና ድምጽ የሚሆን ብዕሩም ሆነ አንደበቱ ደክሞ ያውቅም ሲሉ ወዳጆች ይመሰክሩለታል። እንግዲህ ሁለት ትልልቅ ሙያዎች ፖሊስነት፣ ጋዜጠኝነት ሁለቱም ትልልቅ በጣም ፈታኝ ጊዜ የሚፈልጉ በቃ ጊዜ ላይ ሻርፕ መሆን የሚፈልግ ሙያ ናቸው ሁለቱም ማለት ነው። ሁለቱም አቸችሉ እዚህ ጋም ሳይጎል እዛ ጋም ሳይጎል ሚዲያው ላይ ዜና ሲያነብ ልታዩት ትችላለሽ። እዚህ ጋር የሆነ ስራ ሲሰራ ቆይቶ ማለት ነው። እዛ ደግሞ ዜና ሲያነብ ቆይቶ እኛ ጋር ትልቅ ኃላፊነት ሲወጣ ታዩዋለሽ። እና ለብዙዎች ምሳሌ ለብዙዎች አርያ የሚሆኑ ተግባር ሲያከናውን የነበረ እድሜውን በአግባቡ የተጠቀመ በልጅነቱ ጀምሮ ሁል ጊዜም አሳቢ ከራሱ ላይ የሚያስብ የሰዎች ነገር የሚያስጨንቀው እስካለፈበት እለት ድረስ ልጅነቱን ከወጣትነት ሳይለያይ ህልሙን ለመኖር ሲታትር ሲተጋ የነበረ የሚያስገርም ልጅ ነበረ። እንደ አንድ የማረሚያ ቤት አባል ትልቅ የስራ ባልደረባን ያጣሁት ጓደኛዬን ያጣሁት በጣም ፊል አድርገናል። እንደ ተቋም ፊል አድርገናል። ታለ ማለት ሁሉ ነገራችን ነው። አንደበታችን ነው። የተቋሙ አንደበት ነው። አጠቃላይ የማረሚያ ቤቶች አንደበት ነው በሀገር ደረጃ። ከኔ ጋር ከ2010 ጀምሮ እኔ አጠቃላይ ያው በዲፓርትመንቱ በኔ ስር ነው። እንዳለቃና እንደ ሆነ ባለሙያ እንደ ቀጥሎ እንዳለው ኃላፊ አይደለም። እንደ ወንድም ነው የምንሰራው። እንደ ወንድም ነው። አብረን ነው ሁላችንም አብረን ነው። አዳራችንም አልፎ አልፎ አብረን ነው። ባህሪው እንደ ስራ ባልደረባ ከሰው ጋር ተግባቢ ነው። የስራ ኃላፊም ነው፣ ባልደረባም ነው፣ ጓደኛዬም ነው፣ መካሪዬም ነው። በማንኛውም የሙያ እንቅስቃሴዎች ውስጥ ያስተምርሻል። ስህተቶችን ምንም ነገር ቸገረ ብለሽው ፊቱን አያከፋብሽም። ቤተሰብ አክባሪ፣ ታማኝ ባልንጀራና እውነተኛ የቤት ውስጥ ምሰሶ የነበረ መሆኑ በልብ ወዳጆቹ ይታወሳል። ለሞተ ሰው ብዙ ነገሮች ቢያጠፋም ማጠፋ ቢበድልም በደለ የማይባል ሊሆን ይችላል። እኔ ግን በዛ አይደለም። በዙሪያ ያሉ ሰዎች ሊመሰክሩ ይችላሉ። የባላይነት ስሜት ተሰምቶኝ አላቅም። ሆነ ለመናገር ከሆነ በስሙም አንድም ቀን ጠርቼው አላቅም። በፍቅር በነበርንበት ሰዓት ማሬ ይለው ነበረ። ከዛ ሞር ልጆች ወልደን በትዳር ስንሰበሰብ አሳቢነቱ ዛሬ ሁሉ ነገር ሆነልኝ። ወንድምም ሆነልኝ፣ አባትም ሆነልኝ፣ ጓደኛ ሆነልኝ፣ ባልም ሆነልኝ እና ልዩ ነው። በቃ እኔን እንደ ሚስት አይደለም የሚያይ በቃ አንቺ የተሰጠሽኝ አደራ ነሽ ብሎ ነው የሚያስበው። ሳለ ጋር ረጅም የትውውቅ ጊዜ ነው ያለ። ሳለ ጓደኛ ብቻ አይደለም ለኔ ወንድምም ጭምር ነው። ከወንድምም በላይ አለኝ ምለው አለኝታዬ የምለው እንግዲህ እሱ ነበረ። አንድ ቀን እንኳን ሳንሆነው አንድ ቀን እንደ ሰው ታሞ ሳንጠይቀው በዚህ መልኩ አጠናዋል። እስካሁን ድረስ ለማመን የሚከብድ ነገር ነው። እኔ በቃ ቅዠትም ይመስለኛል። እኛም እንደ ሰራዊት እኛም እንደ ጓደኛ አገራችን ኢትዮጵያ ነው ያጣችው ይሄን ባለሙያ። ትልቅ ወንድም ነኝ እኔ ግን ትልቅ ባወላለድ ካልሆነ በስተቀር ባኗኗር እሱ ነው ትልቅ። ቁም ነገር ነው የምነግርሽ። ከልጅነት ጀምሮ ነው የቤተሰብ ኃላፊነት የተሸከመው። የሶስት ልጆች አባት ነው። ይቅርታ አድርጊልኝና እንደሱ አይነት አባትነት ተፈልጎ ነው የሚገኝ ለልጆቹ። እኔ እሱ መሆን አልችልም። የእሱ ወንድም ነኝ እንጂ አሁን የሳህልን ባህሪዎች በፍጹም ልሞክራቸው ብልም አልችልም። የእውነት ነው የሚኖረው። የእውነት ነው የሚኖረው። ወደ አንቺ እንዲጋባብሽ የሚፈልገው መንፈስ የእውነት የሆነ የቅንነት መንፈስ ነው። እንደ አባት ደግሞ ስናየው ለሱ አይበላም። የእውነት ለሱ አይበላም። አንድም ቀን ጎርሶ አያውቅም። በስራ ቢዚ ነው።
4 ሰዓት 5 ሰዓት ይገባል፣ ሌሊት 10 ሰዓት ይወጣል። ያለችውን ጊዜ ግን ለልጆቹ ሳያሳልፍ ውሎ አድሮ አያውቅም። ከጓደኛ ጋር ተገናኝቶ ተሳቆ ተጫውቶ አያውቅም። ከስራ ወደ ቤት፣ ከቤት ወደ ስራ። ምክንያቱም ያገኛትን ሰዓት ከልጆቹ ጋር ማሳለፍ ስለሚፈልግ ማለት ነው። የማረሚያ ፖሊስ አባሉ እናም ጋዜጠኛው ስራውን ብቻ የሚወድ ባለሙያ አልነበረም። ነገን በብዙ ተስፋዎች የሳለ ባለራዕይም እንጂ። ለቤተሰቡም ሆነ ለሙያው ሊያበረክታቸው የገነባቸው ትልልቅ ህልሞች ነበሩት። ነገር ግን ጊዜ ቀደመው። ተቋሙን አድጎ ከሌሎች አቻ መስሪያ ቤቶች ጋር ከሌሎች ተቋማት ጋር በቃ እኩል በሚባል ደረጃ እንዲሁም በተሻለ ደረጃ ሆኖ ማየት በጣም በቃ የሚናፍቅ የሚጓጓ ያጋራውም ጽሁፍ እሱ ነው የሚገልጸው። ፌዴራል ማረሚያ ቤት ኮሚሽን በሚያዘጋጃቸው ትልቅ መድረኮች በተለይም ደግሞ የጋራ ጉባኤዎች ክልሎችን ሁሉ አቀፍ መድረኮችን ሲመራ ሲያስተባበር በበላይነት ኃላፊነቱን ሲወጣ የነበረ ልጅ ነው። ይህን አይከን የሆነ ወጣት ነው ያጣ ነው። ትልቅ ተስፋ ነበር። ያው እኔ የቅርብ ጓደኛም ስለነበረ መሆን የሚፈልገውን ነገር መድረስ የሚፈልገውን ነገር ኮሚትመንቱን ምናምን ይነግረኛል። ሁለተኛ ዲግሪውን ከያዘ በኋላ እንደ ወንድም እንዲለቅ ገፋው ነበረ። በፍጹም ህልሙን እዚህ ተቋም ላይ መስራት ያለበትን መስራት እንዳለበት 3 ልጆች አሉት። ይህን ተቋም ልቀቅ ስለው ግን የመጀመሪያው ልጅና ተከታዩን ከፊት ለፊት ያድርጎ ከሁለቱ ነው የምታስመርጠኝ የትኛው ልምረጥ አለ። ሶስተኛ የመጀመሪያ ልጅ ያድርገው ቁጠረው ነው የሚለና ተቋሙ ላይ የነበረው ፍቅር በብዙ ጣወርድ ቢሆንም ያው እስካለፈበት ጊዜ ድረስ ወጥቶ ሌላ መስሪያ ቤት እና በፍጹም ተቋሙን የመቀየር ጥልቅ የሆነ ራዕይ ነበረው። ይሄን ህልም ለመኖር ይታትር ነበረ። ለቤተሰቦቹ ያለው ህልም ብዙ ነው። መጀመሪያውና ትልቁ ልጆችን ማስተማር ነው። ትልቁ ማለት ነው። ማለት የቅንጦት ህይወት የለንም እኛ። ምክንያቱም ልጅ ማሳደግ በራሱ ሌላ ተቋም ነው። ምንድነው ማለት ፈልገው እስኪ ንገረኝ። እንደማን ነው ጋዜጠኛ የምትል? መድረክን በደመቀ ፈገግታውና ባንደበቱ ያስዋበው ዛሬ በስራ ቦታውም ሆነ በቤቱ የለም። እርሱ የህይወትን መድረክ ተሰናብቷል። ነገር ግን 3 ፍሬዎችንና የህይወት አጋሩን ጥሎ አልፏል። ዛሬ በዚህ ቤት ውስጥ ያገኘናቸው ባለቤቱንና ህፃን ልጁን ብቻ ቢሆንም በቤት ውስጥ ገና የአባት እቅፍና እንክብካቤ የሚናፍቁት እህትና ወንድም አሉት። ለዚች ወጣት እናት ባለቤቷ ጥሏቸው ሄዳቸውን 3 ልጆች ያላባት ማሳደግ፣ የአባትነትን ጉድለት እየሞሉ ብቸኝነትን መጋፈጥ ቀላል አይደለም። የፌዴራል ማረሚያ ቤት ኮሚሽንም ታዲያ ይህን ታሳቢ ያደረገ የሻማ ማብራትና የገቢ ማሰባሰቢያ ማስጀመሪያ ፕሮግራም አካሂዷል። ወዳጆቹም ይላሉ እነዚያን ያልተሳኩ ህልሞች የማሳካት የልጆችን ተስፋ የማቅናት ኃላፊነት በአንድ እናት ትከሻ ላይ ብቻ ሊወድቅ አይገባም። በማንኛውም ነገር ከቤተሰቡ ጎን መቆም፣ ልጆቹን መንከባከብ እና ሁላችንም የትኛውም ጓደኛችን የስራ ባልደረባውም ቢሆን ከውጭ ከተቋም ውጭ ያለው እሱን የሚያውቀው በሙሉ እኔ ከቤተሰቦቹ ጋር ጎን እንዲቆሙ መልእክት ማስተላለፍ ፈልጋለሁ። የእሱን ተስፋ ግን ለማስቀጠል ምናልባት እኛ ከቤተሰቦቹ ጎን መቆም አለብን ብዬ አስባለሁ። አብራክ ተክቷል፣ ልጆች አሉ፣ 3 ልጆች አሉት፣ ባለቤቱ አለች። ስለዚህ የተቆረጠውን የሳህለን ተስፋ ከቤተሰቦቹ ጎን በመሆን ተስፋውን መቀጠል እንችላለን የሚል መልእክት አለ። ማረሚያን የሚመለከት መድረክ ሁነት ሲዘጋጅ ከፊት የምናየው አይከን የሆነ እንግዲህ ባለሙያችን ነበረ። በዚህ መልክ አጠነዋል። እንግዲህ ለልጆቹ በመድረስ በትክክል አለኝታ መሆናችንን ወዳጅ መሆናችንን ማስመስከር ያስፈልጋል ብዬ አስባለሁ።
በማረሚያ ቤት ውስጥ ከ12 ዓመታት በላይ አሳልፏል። በሻሸመኔ ማረሚያ ቤት ያገኘነው የዛሬው ባለታሪካችን ማረሚያ ቤት ከመግባቱ በፊት የራሱን የብረታ ብረት ብየዳ ስራ ሲሰራ የነበረ ሲሆን በማረሚያ ቤት ቆይታውም ባገኘው የስልጠናና የስራ እድል በብረታ ብረት ዘርፍ የብየዳ ስራን እየሰራ ይገኛል። በብየዳ ስራ ላይ ተሰማርቼ ድርጅቱም በሚሰጠኝ ሌሎችም አባሎችም ያሰራሉ። ማረሚያ ቤት ብዙ ትማሪበታለሽ። በሳል ከሆንሽ ማስተዋል ከቻልሽ አንደኛ እንዲህ አይነት ነገሮች እንዲያደርጉ ማረሚያ ቤቱ ድጋፍ ያደርጋል። ምክንያቱም ከስለባን አንፃር ከእያንዳንዱ ነገር አንፃር ትማሪበታለሽ። ምን ስጪ ተስፋ አድርገሽ ነገም ህይወት እንዳለ ከዚህ በኋላ ሌላ ህይወትም እንደሚጠብቅሽ ካመሽ ጠንካራ ሆነሽ ብዙ ነገር ለተማሪበት ይችላልሽ። ማረሚያ ቤቶች ታራሚዎችን በማረምና በማነጽ የእውቀትና የሙያ ባለቤት እንዲሆኑ የሚያስችሉ በመሆናቸው እነዚህን እድሎች መጠቀምና የማረሚያ ቤት ቆይታን በስራ ላይ ማሳለፍ አስፈላጊ ስለመሆኑም ያነሳል። ሰው በማረሚያ ቤት ቆይታ ውስጥ አንደኛ ላጠፋው ጥፋት መጸጸት፣ ሁለተኛ ነገር ደግሞ ከተጸጸተ በኋላ ምን ማድረግ አለብኝ ለሚቀጥለው ህይወቴ። እዚህ ቤት ውስጥ መቼም አልቆይም። ጊዜና ሰዓቱ ሲደርስ መንግስት ይለቅሻል። በዛ ሰዓት ውስጥ በሚሆን ሰዓት ህይወቴን በምን መረዋለሁ? እንዴት እቀጥለዋለሁ? ያልኩሽ ስራ መስራት የማይችል አቅም ካለው ማንበብ፣ ራሱን ከተሻሉ ሰዎች ጋር መዋል። ለምን አእምሮ የተሻለ ነገር ሲሆን ለሚቀጥለው ህይወቱ ቢያንስ ምን ይዞ ይወጣል? መርህ ይዞ ይወጣል። ወንጀል ማህበራዊ ክስተት ስለመሆኑ የሚናገረው ፊሊሞን ከ12 ዓመታት በላይ በማረሚያ ቤት በመቆየቱ በህይወቱ ማድረግ ይፈልግ የነበረውን እንዳያደርግ መድረስ የሚፈልግበት ቦታ እንዳይደርስ ዋጋ ያስከፈለው እንደሆነም ይናገራል። የት የሚደርስ መድረስ የሚችል ሰው እዚህ ጋር ገድሞኛል አድርጎኛል። ስለዚህ እንደዚህ አይነት ነገሮች ሁሉ ነገር ምክንያቱም ዛሬ ነው ለምሳሌ እናንተን በእስር ቤት ውስጥ ሆኜ ኢንተርቪው ማድረግበት አልነበረም፣ ግን ህይወት እዚህ ጋር አድርጓል። ስለዚህ እንዲህ አይነት ነገሮች ወደ ኋላ እንቅፋት ሆነው እንዳይደርግ ምክንያቱም ዛሬ ነው ለምሳሌ ልክ በኔ እድሜ ክልል ውስጥ ያሉት በኔ አቻው እስከ እኔ ጋር ትምህርት የተማሩት እኮ እንግዲህ በምርምር ውጤት ውስጥ በከፍተኛ ካፒታል ውስጥ ምናምን ደግሞ ልክ በዚህ በተመሳሳይ ቀን ኢንተርቪው ያደረጉ እኮ ነው። አይተሽዋል ጉዳቱ ከወጣትነት ዘመኔ ውስጥ እዚህ ውስጥ ማሳለፍ ከባድ ነገር ነው። ከባድ ህመም ነው፣ ፔን ነው። ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ በተቻለ መጠን አገራችን ብዙ ነገር አላት። ምን ባህል እምነት አለ። ሰው ሊያስቸግርሽ ይችላል፣ ሊፈታተንሽ ይችላል። ለሽማግሌዎች መንገር እንደ እምነቱ ሙስሊም ከሆነ ለሸኪ፣ ክርስቲያን ከሆነ ለቄሶች ይህን ሰው አስታግሱልኝ ወይም ይህን ነገር እንዲያደርጉ። ያን ነገር ካልቻለ ደግሞ ህግና ስርዓቱ የሚፈጽመው አካሄድ አለ። ፍርድ ቤቶች አሉ፣ ያንን ነገር ቀበሌዎች አሉ። ያንን ነገር አድርጎ በተቻለ መጠን ለውሳኔ ሳይቸኩል ያንን ነገር ቢታገስ ብዙ ነገር እንደኛ እዚህ አመት ውስጥ እዚህ እስር ቤት ውስጥ 12 አመት ከምናምን ማሳለፍ ማለት በጣም ከባድ ነገር ነው። በጣም እንዲህ ተብሎ አሁን ለምሳሌ 12 አመት በላይ ስታወሪው እንደ ቃል እንደ ቁጥር በጣም ቀላል ነው። ስትኖሪበት ግን ከባድ ነው። ለደቂቃ ትዕግስት ማጣታችን በህይወታችን የማንወጣው ችግር ውስጥ ያስገባናል የሚለው ባለታሪካችን ማንኛውም ሰው ከወንጀል መራቅ አለበት ሲልም ይመክራል። የትዳር ህይወት ሳልመሰረት ነው የገባሁት እዚህ ቤት ውስጥ። አሁን እነዚህ ሰዎች ከትዳር መስርተው ልጅ ወልደው የነበሩ ሰዎች ቢሆኑ ልጆቻቸው ምን ያህል ሜዳ ላይ እንደሚበተኑ አስቢ። አባወራ ከሆነ ቤቱ ሜዳ ላይ እንደሚቀር አስቢ። የምናየው ነገር ነው። በምንም አይነት ገንዘብ በምንም አይነት ነገር ልትተኪው ማትችው ነፃነት። ያንን ነፃነት ደግሞ እንዳያጡ ምን መሆን አለባቸው? ትዕግስተኛ መሆን አለባቸው። ማለፍን ይልመዱ። በአጠቃላይ ማለፍ ትቶ መሄድ፣ ንቆ ማለፍን ይልመዱ። ትልቅ ዋጋ ያተርፉበታል።
የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን እስከ ፍጻሜው ድረስ ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች መልሰን እንገናኛለን። ለዛሬ አብቅተናል። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት ኮንስታብል ቅድስት ጸጋዬ ነበርኩኝ። የሳምንት ሰው ይበለን።